ፈጣሪ ሆይ እምመኛትን እምፈልጋትን ምራቋን ዋጥ ያረገች ሴት ስጠኝ እባክህ። ፈጣሪ ሆይ እምመኛትን እምፈልጋትን ማንም ያልሾፋትን ያልሾፈራትን ድንግል ሴት ስጠኝ። እየሰማህ ነው አይደል ፈጣሪ? እኔ እንዳንዳንድ ድንጋይ ራሶች ድንግል ሴት ስጠኝ ብዬ አልጠይቅም። ስትፈልግ ትውለድ። አየህ ፈጣሪ ሆይ የሰው ስጠኝ ብሎ ሲለምኑ አየህ። እኔ ግን የራሴን በራሴ ልኬት የሰራሃትን ስጠኝ። ምን ታፈጣለህ? አንዳንዴ በህይወታችን ላይ ነገሮች ከአቅማችን በላይ ሲሆኑ እች ዓለም እንዴት እንደምታስጠላ። በቃ አንዳንዴ እች ዓለም ለኔ አይደለችም እላለሁ። ምክንያቱም በህይወቴ ደስተኛ አይደለሁም። ዋነኛዋ ምክንያቴ ደግሞ እናቴ ነች። በቃ ለኔ እንደ እናት አይደለችም። ነፃነቴን ከልክላኛለች። ይባስ ብላ ደግሞ በዚህ እድሜዋ ከእሷ በእድሜ ከሚያንሱ ወንዶች ጋር የምትሆነውን ሳይ በቃ ሁሉም ነገር ነው የሚያስጠላኝ። ብቻ በዚህ ሰዓት ህይወት ለኔ ጨለማ ናት። አንተ ግን ትንሽ አይከብድም? አይሰማህም? አንተ ራሱ አይሰማህም? አይከብድህም እንዴ? ቆይ እኔ ደግሞ ምን አድርጌ ነው የሚከብድኝ? መፈጠር ያቆመ እንዴ? እንደ ዳይኖሰር ከመድረገጽ የጠፋ ቢገኝ እንኳን በቅርስነት ሙዚየም ውስጥ ይቀመጥ የተባለ ነገር ድንግል ትመኛለህ? ትፈልጋለህ? እፈልጋለሁ። ለምን አልፈልግም? አይገርምም? ደግሞ አንድ ቀን ለእኔ ያላት ድንግል ሴት ትገኝልኛለች። እሺ ለአንተ ያላት ሴት የሌላትን ነገር ከየት ታምጣ? አረ እፈር አንተ ልጅ ማፈሪያ። ማፈርማ ያለብህ አንተ ነህ። ምክንያቱም ምራቋን ዋጥ ያደረገች የወለደች ያገባች ሴት ትመኛለህ፣ ትፈልጋለህ። አዎ እመኛለሁ፣ እፈልጋለሁ። እንዴ 40 ዋጥ ያደረገች ሴት ውስጤ ነች። እንዴ ስትፈልግ ትውለድ ትወላለድ፣ ብቻ ግን ትውለደኝ። ቆይ አንተ እብድ ነህ እንዴ? የወለደች ሴት ማለት እኮ የሰው የሆነች ባለም ያላት ማለት ነው። እኔ ባል ያላትን አላልኩ፣ የፈታች ሲንግል ማማም ትሆን፣ ብቻ ግን ትውለደኝ። አይሻልም? ድንግልማ ምን ይመስላል እናታችሁ? ሹል እንደና ትንሽ እንኳን አታስቢልኝ? ለኔም ለራስሽም ክብር የለሽም። ቆይ ለምን ቤላ ንግግርሽን አስተካኪ። እኔ እናትሽ እንጂ ጓደኛሽ አይደለኝም። ይኸው እንደ እናት ታከብኝ ይገባሻል። ገባሽ? በጣም ረጅም ጊዜ ችዬሻለሁ፣ አክብሬሻለሁ። አንቺ ግን ያው ነሽ። በቃ መከበር አትፈልጊም። ይኸው ገና በ20 ዓመቴ የቤት ውስጥ ቁጭ አድርገሽኛል። ቆይ ምንድን ነው ፍላጎትሽ? ራሴን ጨርቄን ጥዬ እንዳብድ ነው ወይስ ደግሞ ራሴን እንዳጠፋ? አንቺ እንዴት ነው ንግግርሽ? ስርዓትሽን ያዥ እንጂ እንዴት ነው የሚያደርግሽ? ስማ ድንቁ፣ ለምን ድንግል ሴት ከምትፈልግ ስራ አትፈልግም? የቤት ኪራይ ደርሷል እኮ። እኔ ገና ነጭ ነኝ። እኔማ እኮ ማስጠናቱን አንዱ ደቦት አግኝቼው ነበር። ግን በቃ እና ለምን አባህ ቆምክ እንዴ? አርፋ አሰራም ነበር። እንዴት አድርጌ ልስራ? አንደኛው ማስጠናቸው ቤት እኮ ትልቅ ሴትዮ ናቸው። ወይ ምን አለ እኔም ባደረግ እሳቸውን ነበር እየተንከባለሉ ማለቴ እየተንከባከቡ ማስጠናት የነበረብህ። በደንብ አድርጋ ታስጠናቸውም ነበር። ታዲያ አልቻልኩም ይላል እንዴ? ስንት ኪሎ ናቸው? ለምንድን ነው ያልቻልካቸው? ልክ ሚኒስከርት ቢጃማቸውን ለብሰው መጥተው አጠገቤ ቁጭ ይሉና እጃቸውን ትከሻዬ ላይ ጣል ሲያደርጉ በቃ ማጥናቱም ማስጠናቱም ነው የሚያስጠላኝ። ወይ ምን አለ እኔ ትከሻ በሆነ ትምህርቱን ማስጠናቱን ትቼ
ማስተኛቱን ነበር ማስጠናቸው። አንተ እኮ ታይታኒክ ላይ ያለችውንም ሴትዮ ብታገኛት ምራት። የት አለች? ጨላ ካላት አግኝቻት ነው ወሬ። አንተማ ሱስ ነው ያዘ ሱሰኛ። እስቲ አስቢ፣ አባቴ እንኳን እኮ ማን እንደሆነ አታውቂም። ምክንያቱሽ ደግሞ በጣም ብዙ ስለሆኑ አይደል? እባክሽን ተይኝ፣ እባክሽ አታሳምሚኝ። ምንም ቢሆን ደግሞ እናትሽ ነኝ። ምንም ቢሆን ወልጄ አሳድጌሻለሁ፣ አዝዬሻለሁ፣ አጥብቼሻለሁ። ለአንቺ ምን ያህል ዋጋ እንደከፈልኩ ስለማታውቂ አታሳምሚኝ። በቃ ተይኝ። እዚህ ክፍል ውስጥ በብቸኝነትና በጭንቀት ታፍኝ ቁጭ ብዬ እኮ የተቀመጥኩት ስላከበርኩሽ ነው እንጂ ስለወደድኩሽ አይደለም። ይኸው እንደፈለግሽ አድርጊ። ዝም ብለህ አንተ እኮ አታፍር፣ ምግብ ታማርጣለህ። እና ሻይ በዳቦ ይኸው ለምን ልበል? ምንም አትበል። ስማ ምሳና እራት የሚሆነን እኮ የማመጣው ብር እዛ የምጠላቸውን 40 ፌፋጮቼ ነው። አንተ እዚህ ድንግል እያልክ ትንቋለህ። በላውን አመስግነ ሻይ በዳቦን ብላ። እንዴ ሻይ በዳቦ እየበላሁማ አላመሰግንም እንዴ? እሺ እኔን 40 ፌፋ አመስግን። እንደሱ ያስኬዳል። የማሚላ ሹገር ማሚዎች አንተ አፍን ዝጋ። ሹገር ማሚ ትልብኛለህ እንዴ? የምን አባ ሹገር ማሚዎች ነው? ሹገር ማሚ አይደሉም። እና ምንድን ናቸው? እሺ ምን ልበላችሁ? 40 50 40 45 ልጄ እኔ እኮ ከቤት እንዳትወጪ የከለከልኩሽ ለክፋት ብዬ አይደለም፣ ለአንቺ አስቤልሽ እኮ ነው። ማንም ምንም እንዳያረግሽ ብዬ እኮ ነው። እመኝኝ ልጅ። አላምንሽም። ለኔ ብለሽ አይደለም፣ ራስ ወዳድ ስለሆንሽና ለክብርሽ ብለሽ ነው። ደግሞ ወደ ውጭ ሀገር ትሄጃለሽ ብለሽ የማይሆን ተስፋ ከሰጠሽኝና ቁጭ ካደረግሽኝ ራሱ ስንት ጊዜሽ ነው? ቤላ እውነታውን ልንገርሽ፣ ትሄጃለሽ አትቀሪም። ከመጀመሪያም እኮ ያልከለከልኩኝም አጎትሽ እኮ ነው። ውጤቴ ዝቅተኛ ስለሆነ ተበላሽታ መሆን አለባት፣ ስለዚህ አይሆንም ብሎ ፕሮሰስ የሚያቋርጥ እኮ እሱ ነው። የፈለገ ቢሆን አንቺ ማሳመን ትችይ ነበር። የእሱ ምክንያት ታውቂው የለ እንዴ? እንደዛ ጎበዝ የነበረች ልጅ ተበላሽታ ነው ውጤት ያሽቆለቆለው። ወደ ነበረችበት ካልተመለሰች አይሆንም አይደል እንዴ ያለው? መቼስ ተበላሽቼ አይደለም ውጤት ያሽቆለቆለው። ደግሞ እኮ ያቅሜን እየሞከርኩ ነው። እሱም አውቃለሁ፣ ግን እሱ ደግሞ ካለ አለ ነው። ታውቂ አይደለም? የግድ መሄድ ከፈለግሽ ከዚህ በኋላ ትኩረት አድርገሽ መማር አለብሽ። ደግሞ እኮ ባለፈው ወርተን እኮ አሻሽላለሁ ብለሽ ነበርኩ። የፈተና ውጤትሽንም አላሳይሽኝም። እሺ ካየሹ በኋላ ምን ልትፈጥሪ ነው? ካየሁ በኋላማ አስደሳች ውጤት ካመጣሽ ላጎትሽ ወዲያውኑ ደውልለትና ፕሮሰስ እንዲጀመርልሽ አደርጋለሁ። እሺ ውጤቴ ጥሩ ካልሆነስ አልሄድም ማለት ነው? ጥሩ ካልሆነ እንኳን ያው እንግዲህ አጋዥ አስጠኝ ቀጥልሽና እቺን ሁለቱን አስጠናሽና ታሻሻያለሽ ማለት ነው። በተደጋጋሚ ነግሬሻለሁ። እኔ አስጠኝም ሰራተኛ የሚባሉ ነገሮችን በሙሉ አልፈልግም። እንዴት ነው የሚገባሽ? እሱ ያለን ስማ እኔ እንደውም በጣም የማመሰግናት ያቺ ባለ ሂውማኒሮ 40-50 ነው። ባለ ሂውማኒሮ አስተላል መጣችልኝ። የትኛዋ ናት? እንደውም አብራት አድረ ሂውማኒሮን ይዘህ መተህ አስታወስኳት። ያቺ እንደም ሂውማኒሮን 15,000 ብር ሽጣን ብትን ያልንበት። አቤት የዛኔ እኮ ጨበስንበት። ስማ እሷን አይደለም ማመስገን ጉንጯን ሳመልኝሽ። ዝበል ጉንጯን ሳመልኝ ይላል እንዴ ጉንዳን። በተደጋጋሚ ነግሬሽ ነበር። አንቺ ግን ልትሰሚኝ አልቻልሽም። አስቱ አንቺ እኮ ልጅ አስተዳደግ በጣም ይቀርሻል። ልጅሽን እየጠቀምሻት መስሎሽ እየጎዳሻት ነው ያለሽው። እንግዲህ ልጅ እኮ ሌላ ልጅ ሆናለች። ይሁዲትዬ እኔ እኮ ልጄን የጠቀምኳት ስለመሰለኝ ነው እንጂ
እንደዚህ ጉዶት አልመሰለኝም ነበር። ተሳስተሻል። ልጅን በጉልበት በኃይል በማፈንና በመቅጣት መጥቀም ብሎ ነገር የለም። እሺ አሁን ምን ላድርግ? መጀመሪያ እኔ የምነግርሽን ነገር ለመቀበል ዝግጁ መሆን አለብሽ። እስከዛሬም አንቺን ባለመስማቴ በጣም ይቅርታ። እውነቴን ነው የምነግርሽ። ከዚህ በኋላ ግን የወዲትዬ ሙች አንቺ የምትይኝ ነገር በሙሉ ሰማሻለሁ። እሺ እንደዛ ከሆነ በመጀመሪያ ሄጂና ይቅርታ ጠይቂያት። ልጄ እመኝ፣ ቃሌን አላጥፍም። ይኸውልሽ ቃሌን አክብሬ ፕሮሰሱ እንድጀምርሽ ከፈልግሽ አሁን ነው የምጨርሰኝ። ኡፍ እማዬ ምንም እኮ አያደርግልሽም። ለእኔ ያደርግልኛል። ቃሌን አክብሬ እንድልክሽ አምጭነሰኝ። በቃ ቀላል እኮ ነው። ጎበዝ እንደምታኮኝ አልጠራጠርም። እንዴ ምን አደረገጥሽ? እንዴት አልደነግጠም? እንዳለ ፈተና በሙሉ እኮ ወድቀሻል። ባንቺ ቁጥጥርና ባንቺ ጭንቅላት እንዳስብ አድርገሽኝ ይሄን ራሱ ማምጣቴ ነው እንጂ። አረ እንደዛ ነው። ጥሩ ነው። ምን ችግር አለ? አስጠኝ ይቀጠርልሻል። ጸጥ ለጥ ብለሽ ታጠኛታለሽ። አንገቴን ታድራታለሁ እንጂ አላጣም። መቼም አላጣም። ጥሩ እሱ እናያለን። ማን እንደሆነ መታደር ነው። እንዴ ወዲትዬ በጣም እኮ ነው የሚያናድደው። እንዳለ የፈተና ውጤቷ እኮ ወርዷል። ሙች ስልሽ ምንም በቃ ይኸውልሽ ወዲትዬ አሁን የምንደፈቅ ታውቂያለሽ። በቃ ለእሷ የሚሆን ጥሩ አስጠኝ፣ የእሷን ስሜት ተቆጣጥሮ በስርዓቱ ሊያስጠናት የሚችል ደህና አስጠኝ ነው የምፈልገው። አይ እንደሱ እንኳን አያስፈልግም። ሴት አልፈልግም እንዴ? ባለፈው የተፈጠረው ነገር ታውቂያለሽ እንዴ እኮ። ስለዚህ እንደዛ አልፈልግም። እንደው ስሞትልሽ ላስቸግርሽ እንደው አፍጥኝው እሺ። ባይሆን ብድር መልሳለሁ። እሺ የእኔ ቆንጆ አመሰግናለሁ። አንተ እንዴት እራት እንኳን ሳታመጣ ባዶ እጄን ትመጣለህ? ሰውዬ እራት ምናምን ትላለህ እንዴ? እኔ በባዶ እጄ ሩጬ መውጣቴን እራሱ እያመሰገንኩ ነው። ሩጬ መውጣቴን ስትል የዛሬዋ 40-50 ሯጭ ነበረች እንዴ? ሯጭ ማመቶን በምን እድሌ እና ምንድን ነው? ይኸውልህ ምን መሰለህ፣ ከተጃለስን ትንሽ ቆየት ብለናል። ተደዋወልንና እቤት ነኝ ራይድ ይዘና አለችኝ። ከዛ ሄድኩኝ። እሺ ምን የመሰለ ቤት መሰለ። በዛ ላይ የግቢው ሴራሚክ እንደሚያስተውት ያንጸባርቃል ውበቱ። ጫሜን ያወለኩት ገና ከግቢው በር ላይ ሆኜ ነው። ውጪ ጫማ ነው ልቀ
ውስጥ ደግሞ ሱሪን አውልክ ማለት ነው። እሺ ቀጥል። ገብቼ ጨዋታና ሳቅ ምናምን እንደተጀመረ ከውጪ ክላክስ ተሰማ። ተነስታ ስታይ ባሏ ነው። እሰይ የጠዋቱ ጸሎትን ፈጣሪ ሰማ። የሰው ስጠኝ ስትል አይወዝም በላይ እንዴት ተርፈ ወጣ እንደመጠየቅ እዚህ እንዳሮጊት ተረት ተርታል። እሺ እንዴት ወጣ? እንዴት ተረፌ እንደወጣ ማሰብ ይከብደኛል። ኧረ እንደውም ተው አልነግርህም። ይቅር ይቅር ተው። ይችኛዋ ደግሞ ሌላ 40-50 ነች አይደል? አዎ እባክህ በኤፍቢ ተዋውቀን ተመቻችተን። ውይ ስትመች ገና ሳታገኘ ስትመች። ሳገኛትም ትመቸኛለች፣ ታስታውቃለች። እኔም ተመችቻታለሁ። ፈጣሪ የለመንኩን ስጠኝ። አንተ ሰውዬ ድንግል ስጠኝ ብላ ጸልይ ብያለሁ። እንዴ ለምንድን ነው ማለት ነው? እንዴ መጀመሪያ ስራ ስጠኝ ብለህ ጸልይ። በባዶ ወደ በባዶ ኪስ ድንግል ትመኛለህ? ድንች ራስ። ፈጣሪ ድንግሉን ቀስ ብለህ ትሰጠኛለህ። ስራ ስጠኝ፣ ስራ። ጎበዝ። ሄሎ ምንድነው የምትፈልጊው ብለሽ መጠየቅ አይሰለችሽም? አይሰለችኝም። አሁንም በድጋሚ ጠይቅሻለሁ። ምንድነው የምትፈልጊው? ይሄ ደግሞ ለመጨረሻ ጊዜ ልመልስልሽ። እኔ የምፈልገው ከዚህ ሀገር መውጣት ብቻ ነው። በቃ ሄሎ፣ ተነስተልኝ። አስጠኙን እንዴ? አረ እሺ መጣን ከፍትላለን። እሺ እጅና በርክፈች። ማን ነው ደግሞ? ማንንም ይሁን ማንንም ሄደሽ በርክፈች በቃ። እሱ አስጠኝሽ ነው። እሺ ይቅርታ፣ ስምን ትነግረን? ዲን እባላለሁ። ማለቴ ድንቁ እባላለሁ። ምን ብዬሽ ነበር? አስጠኝ የሚባል ነገር አልፈልግም አላልኩኝም? ቤላ፣ ይሄ ግዴታ ነው።
ማጥናት መፈተን ማለፍ አለብሽ የኔ ወንድም። አንተ ደግሞ በትህትናና በእርጋታ እንደሚገባ አድርገህ አስጠናልኝ። ኦኬ እሺ፣ ችግር የለውም። በገንዘብ በኩል ምንም ሀሳብ አይግባ። ማማዬ ሁሉ ሰዓት ብቻ እኮ ነው የምታጠኘው። ከአንቺ የሚጠበቀው በደንብ አድርጎ ማጥናት ብቻ ነው። እሺ ይህንን ደግሞ መጀመር ትችላላችሁ። መልካም ፈተና። እንጀምራለን። ምነው አረዳድ ያልተመቸሽም እንዴ? ደስ አላለሽም? ባከኔ ደስ ብሎኝ ያውቅ። ዝም ብለህ አውራ። ማለት ደስ ብሎኝ አያውቅም ስትይ? ማለቴ በቃ የሚያስደስተኝ ነገር እስካሁን አልተፈጠረም። ኦኬ፣ በማጥናትሽ ደስተኛ አይደለሽም ማለት ነው? አዎ ደስተኛ አይደለሁ። እና ለምን ለእናትሽ አትነግሪያትም? አልነግራትም። ብነግራትም ደግሞ አትሰማኝ። ግን እኮ ገና አንቺ ልጅ ነሽ። ማጥናት፣ መማር፣ ጥሩ ውጤት አምጥተሽ ትልቅ ደረጃ ላይ መድረስ አለብሽ። ኧረ እባክህ እየመከርከኝ ነው? አዎ፣ በመክርሽ ችግር አለው? ይኸውልህ እኔ ምክር፣ ምክክር፣ ንትርክ ምናምን የሚባሉ ነገሮች በሙሉ ደስ አይሉኝም። በቃ እሺ፣ ምንድን ነው የሚያስደስትሽ? እንድደሰት ትፈልጋለህ? አዎ እፈልጋለሁ። በቃ እንድደሰት ከፈለግ የማያስደስተኝ ነገር አታውራኝ፣ አትንገረኝ። አታውራኝ አትንገረኝ ማለት? ቆይ እሺ፣ እኔ ምን ላድርግ? እኔ የምልህን በማድረግ ትተባበረኛለህ? ምን ነው እስቱ የመጣው ልጅ አልተመቸሽም እንዴ? አዎ አልተመቸኝም። እንዴ ምን ነው ማለቴ? በአንድ ቀን ምን አየሽበት? እባክሽን ልጁ የሆነ ቆንጆ ነገር ነው እና ጥሩ ነው። ቆንጆ ቢሆን ታዲያ ምን ችግር አለው? ምን ችግር አለው? በጣም ችግር አለው እንጂ የወዲትዬ እንደሱ አይነቶች እኮ ናቸው በጅምላ ጨራሾች። አይዞሽ፣ ለማንኛውም በአይነ ቁራኛ ተከታታዩ። ሌላም ብትሆን አሁን ባለችበት ሁኔታ ውስጥ እንደዚህ ነገር ታስባለች ብዬ አላስብም። እስኪ ተይኝ የወዲትዬ። እኔ ብቻ ልጁ ምንም አላማረኝ። በቃ ምንም ገባኝ። በአንዴ ፈቃደኛ ስለሆነ አይደል የጨነቀሽ? ከረጅም ጊዜ በኋላ ፊልም አየሁ። ለምን? ምክንያቱም ብቻዬን ሳይ ይጨንቀኛል፣ ጭንቀቴንም ደግሞ ያባብስብኛል። ምን ነው አፍረ ነው እንዴ? አፍሬ አይደለም ፈርቼ ነው። ለምን? ለራሴ አይደለም የፈራሁት፣ ላንቺ ነው የፈራሁት። እንዴት በዚህ እድሜሽ እንደዚህ አይነት ፊልም ታያለሽ? ኧረ ተይ ግን ይቅርብሽ። እና ምን አይነት ፊልም ነው ማየት ያለብኝ? ሆረር፣ አድቬንቸር ወይስ ደግሞ አክሽን? የማይሆንን ፊልም ምረጥልኛ። እኔ የምመርጥልሽማ መጽሐፍና ደብተርሽን እንድታይ ነው። አይገርምሽም? በፎቶ ሳይስ ትልቅ ሴት መስለሽኝ ነበር። በአካል ትታይስ? በአካል ሳይሽማ ምን አባቴ ልበልሽ? ለኮም በለኝ እልሻለሁ። በአካል ሳይሽማ ገና አንድ ፍሬ ልጅ ነሽ። መቼስ እኔ ብቻ አይደለም አይደል እንደዚህ የምልሽ? አልተሳሳትክም። እኔማ አይኔን ልጠራጠረው ነበር። ባይዘዌ በዝና አውቃለሁ። አንተን ያገኙ ስላንተ እንደ ጀብድ ነው ሲያወራ ይሉት። ያው ምን ይደረግ ብለሽ ነው? ስራዬ ላይ ታታሪ ነኝ።
እኔማ እኮ አንተ ለማግኘት አላስደርስ ብሎኝ በፌስቡክ አለ ያገኘው። ምን ታደርጊዋለሽ? ሁሉም ለራሱ ለማድረግ ነው የሚሯሯጠው። ለዛ ይሆናል አንበሳ ሲታደን በቀላል ላይ ያዘም አይደል የሚባለው? እንደዛ ነው እንከብኝ። ለዛም ትክሰኛለህ። አረ ምን ታጣለው እንዴ? በደንብ አድርጌ ነው መከሰሽ። እንደ ነገርኩሽ ታታሪነቴን አስመስክሬያለሁ አይደል? እንግዲህ አንቺን ብሯ ላይ ቲፓን ጨመርመር በሱ ችግር የለም፣ ሀሳብ አይግባ። ግን እኔ አንድ የምጠይቅ ነገር አለ። እሱን ከፈጸምክልኝ የበለጠ ገንዘብ ይጨመርልሃል። ምንድነው እሱ? ከዚህ በኋላ ሌላ ሴት ጋር ልትሄድ አልፈልግም። ሌላ ሴት ጋር ሄደህ የምታገኘውን ገንዘብ እኔ በጥፉ ጨምርልሃለሁ። አንዷ ጠልፋ በዛው እንዳታስቀረኝ ፈራሻል። ያው እንግዲህ አንበሳ ከታደነ በኋላ አይለቀቅም አይደል? እሱ እውነት ነው። ያው እንደነገርኩሽ ነው። ያልኩሽን ነገር ካረክሽልኝ ለኔ ችግር የለውም። በሱ እንዳታስብ፣ ምን ችግር የለውም። አረ በጣም ይጨንቃል። ልጅቷ ገና በጣም ልጅ ነች። እሰይ ጸሎት ተሰመረልህ። ድንግል ልታስጠና ነው። እባክህ በጣም ግራ ያጋባል። ታውቃለህ ልጅቷ በጣም ትከብዳለች። ትከብዳለች? ከመቼው ተሸከምካት? እባክህ አንተ ደነዝ። እየቀለድኩ አይደለም እባክህ። በቃ ስሜቷ፣ ንግግሯ፣ ሁኔታዋ የሆነ ነገር ውስጥ እንዳለች ይናገራል። እሺ እኔ ልጅ እንዴት ነበር ጥናት? ልጅ ጥሩ አስጠናሽ? አዎ ጥሩ ነው። አስጠኝ ተስማማሽ? ካልተስማማሽ መቀየር ይቻላል። ቀር ማለት እኔ ቀየር ብያለሁ? አይ አላልሽም። ካልሽ ብዬ ነው። አላልኩም አልልም። እኔ አመሰግንኩት። ፌስቡክን ነው ጎንበስ ቀና ብዬ አመሰግንኩት። ማለት ለምን እንዴ? እስቢቲን የመሰለች አንድ ፍሬ ቆንጅዬ ልጅ ስላገናኘኝ ነው። አረ ተው ግን አንተ ልጅ ግፍ ነው። የ40 ምናምን ዓመት ሴትዮ አንድ ፍሬ ልጅ ትላለህ? አታፍርም? ኧረ አላፍርም። እስቢቲን ስላላያት ነው እንጂ አንድ ፍሬ ልጅ ናት። አንተ ራሱ ብታያት እቺማ ድንግል ሳትሆን አትቀርም ብለህ ጆፌን ተጠለባት ነበር። አንተ እዛው ራስህን ቻልሽ። ሂድና እዛ ሹገር ማሚዎች ላይ ጆፌን ጣል። ሹል
ቤሌልችም እንዴ አለች እስከዛ ነው ያለው እንደናፈቅኝ ታውቃለህ እኔስ ብትይ ከዚህ በኋላ ካንቺ ውጪ ብዬ የለን ምንም ሄጃለኝ እኔስ ከዚህ በኋላ ካንተ ውጪ ብያለሁ አሁን ምን እንደማረኝ ታውቃለህ በቃ ከከተማው ወጣ አብሎ ዘና ማለት እኔም እኮ እንደዛ ቢሆን በጣም ደስ ይለኝ ነበር ግን ደግሞ ትንሽ ዋጋ ያስጨምራል አቤት አንተና ገንዘብ እንግዜ ከሀገር ውጭ ነው የምንዝናናው ብዬ ብለ ደግሞ በዶላር ነው ክፍያው ትላለህ አይደል አረረረ ጨዋታ እሱ እንኳን እንደምንሄድበት ሀገር ይወሰናል እንግሊዝ ከሄድን በዩሮ አሜሪካ ከሄድን በዶላር ዱባይ ከሄድን በድርሃም ነው ማረግልሽ አዋ መቼ ማጨክንብኝ ብለና አይደል እኔስ ባንቺ መች ጨክናል ይኸውልሽ እኔ ተቀጠርኩት ላስጠናሽ ነው ካላስጠናሽ ደግሞ አይከፈለኝም ገባሽ እኔ አላስጠናኝም ካልኩኝ ብቻ ነው የማይከፈል እኔ ደግሞ ህሊናዬ ይወቅሰኛል ሳላስጠናሽ ገንዘብ መቀበል አልችልም ኦፍ ጨቀጨከኝ እሺ ምን ነው ፈልገው ይኸውልሽ አንድ ሁለት የሚከብዱሽን የትምህርት አይነቶች ንገሪኝና ቀስ እያልኩ ላስጠናሽ የሚከብደኝ ልንገርህ አዎ ምንድነው የሚከብድሽ በቃ እኔ ከበደኝ እዚህ ሀገር መኖር ብቻ ነው እሺ አሊምራ ዛሬ ፈታ ብለን እንድንውል እንፈልጋለን አረ ፈታ ማለት ማን ይጠላል አታስቢ ስንፍታታ ነው የምንለው ዛሬ ዳንስ ላይ ግን እንዴት ነህ ጎበዝም አልባልም ሰነፍም አልባልም ብቻ መካከለኛ አንድ ነና
በኋላ እንደንሳለን አይደል? ብቻ እንደንስ ከምትይኝ አብረን እንደንስ ብትይኝ ይሻለኛል። ማለት ለብቻ ያልደንስ ምንም? ብቻዬን ከደነስኩማ እየሳቅሽ አታስደንሽኝም። አብረን ግን ከሆነ እየተሳሳቀን እንደንሳለን። እኔ እንኳን አበረታታለሁ እንጂ አልስቅም። እስኪ እናየዋለን እሱ። እሺ እስካሁን ካስረዳሁሽ ይበቃል። ያልገባሽ ነገር ካለ ደግሞ ጠይቂኝ። እስካሁን ካስረዳሁሽ ምንድን ነው ያልገባሽ ነገር? ምንም። ኦኬ ምንም ስትይ ምንም ያልገባኝ ነገር የለም፣ ሁሉም ገብቶኛል ለማለት ነው አይደል? ምንም የገባኝም የሰማሁትም ነገር የለም። ምን? ይሄ ሁሉ ሰዓት ሳወራ ቆይቼ? ይቅርታ እያወራህ ነበር እንዴ? እኔ የምልሽ ስዊቲ አንድ ጥያቄ ልጠይቅሽ ነበር። ጠይቀኝ። ምንድን ነው? ግን ያው ካልደበረሽ ነው ታዲያ። ለምን ደብረኛል? ጠይቀኝ። አግብተሻል ወይስ? አላገባውም። የምርሽ ነው? አይ ምሬ ነው። እንዴት ያሶርሽኛል? አይ ምን መሰለሽ አንቺን የመሰለች ሞናሊዛን የሚያስነቅ ውበት ይዘሽ እንዴት እስከዛሬ አላገባሽም ብዬ ነው። ለምን መሰለህ እኔ ገና በዚህ እድሜ ትዳር ውስጥ ገብቼ መጨናነቅ አልፈልግም። እሱስ ልክ ነሽ። የምን መጨናነቅ ነው ያለብሽ አንቺ? እንዴ ገና 20 25 30 ብትሆኚ አይደል? 30 ጠራው እኮ። 30 አልኩ እንዴ? 21 ላለው ብዬ እኮ ትንሽ ምላስ ያዳልጦኝ ነው። በጣም ይገርማል። 21 ጨርሼ 22 በቀደም ጀመርኩ። መጀመሪያሽ ነው የተሳሳትኩት ታይሽ። 22 ላይ ነሻ። አይ እሱ ላይ እንኳን ብዙ ትቆያለሽ። ቤብ አንተ ስንት ዓመት ነህ? አይ ቅርብ ለቅርብ ነን፣ ብዙ አልተራራቅንም። 23? አይ 24 ላይ ነኝ እኔ። ብዙም አልተራራቅም። አዎ እንዴ ከ22 24 ምን አላት? አንድ ታክሲ አይደለች እንዴ? አየህ ያንተ ብቻ ችግር አይደለም፣ ይሄ የብዙዎች ችግር ነው። ውስጡን ሳዩ ላዩን ብቻ በማየት ያወራሉ። እንዴት ማለት? አልገባኝም። ምቾት ያለው ውድ መኖሪያ ቤት ውስጥ በሚያምርና በሚያብረቀርቁ እቃዎች ተከበን ስንኖር በቃ ያለምንም ሀዘንና ጭንቀት በምቾትና በድሎት የምንኖር ነው አይደለም ይመስልክ? እኔ እንደማስበው እንደዛ ነው ይመስል። አይምሳሌ አሁን ለምሳሌ አንተ ውስጤን አላየኸውም፣ ላይን ብቻ በማየት ነው ያወራከው አይደል? አዎ። የውስጤን ህመም ደግሞ ቀስ እያልክ ታየዋለህ። ያኔ ወይ ታዝንልኛለህ ወይ ደግሞ ታዝንብኛለህ። አይሆንም፣ ተረጋጊ። አስጠኝ ማባረር ማለት እኮ ጭራሽ ልጅቷ እንድትበዋስ ማድረግ ነው። ኡፍ 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 ኡፍ። እኔ እኮ በጣም ጨነቀኝ፣ በጣም ጨነቀኝ። እንዴት ብዬ ልንገርሽ? እሺ በቃ የሆነ መፍትሄ መላስጭኝ፣ ፈርስ በላይ የሆነ ነገር በይኝ በቃ። እንግዲህ የሆነ የመጀመሪያ መፍትሄ ሊሆን የሚችለው ቤላ ሀሳቧን እንድትቀይር ልጁን ሙሉ በሙሉ ወደ አንቺ እንዲሳብ ማድረግ ነው። ምን አይነት መፍትሄ ማለት ምን አይነት ሀሳብ? በቃ ልጁ ወደ አንቺ እንዲሳብ የተለያዩ ስጦታዎችን መስጠት፣ በቃ የተለያዩ ነገሮችን ማድረግ መሞከር። አይ ልትበላችሁ። እሺ ሰላም። እሺ አስክሪፕቱ ሳይሆን እዛ ላይ ትወዷለህ ብዬ አስባለሁ። በጣም ቆንጆ ጋር ናት፣ ያዛት።
በጣም ነው የማመሰግነው። እንደዚህ አይነት ስጦታ የሚሰጠኝ ሰው በጣም ነው ደስ የሚለኝ። ወደድካ? በጣም። ታዲያ ምን ችግር አለ? ተቀብለሃል። አይገርምህም? ብር በጣም እንደምወድ እንዴት እንዳወቀች? እንዴት አታውቅም? ልጇን እያስተኛህላት ማለት እያስጠናህላት አይደል እንዴ? እንዴት አታውቅም? ታውቃለች እንጂ ደግሞ ተመችተሃታል ማለት ነው። አረ ያስደነገጠኝን ነገር ሳልነግርህ እናትየዋ ብር ስትሰጠኝ ልጅቷ በጣም ተናደደች እና እናትየውን እንዴት እንዳየቻት ብታይ። እንዴ አንተ ልጅቷ ወዳ ብቻ እንዳይሆን አንተ ያማል እንዴ? እንደዚህማ አይሆንም። ቆይ ስታስጠናት የሆነ ምልክት አይነት ነገር አላየህም ወይ? ማጥናት መች ታጠናልኝና? እንግዲህ እኔ ምንም አይነት ነገር አላየሁም። አይ እርግጠኛ ነኝ። በደንብ ቼክ አድርጋት እስቲ። አይገርምሽም? ልጁ እንደ መልኩ ጸባዩ በጣም ቆንጆ ነው አይደል? ጸባዩ እንዴት ቀርበሽ አየሽው? አንቺ ሲያስጠናሽ አቀራረቡ በጣም ስርዓት አለው። ኧረ እባክህ እና ስሟ ማን ነበር ያልከኝ? ማይስዊቲ ነቻ? አንተ ዋቴ እሷ ስዊቴ። አቤት ሲገጥም! እንዴ ኮከባችን ራሱ ገጥሟል ነው የምልህ። ቆይ አንተ ልጅ ግን ምንድን ነው የሚሻለው? እኔማ ፈጣሪ የጸሎቴን ሰምቶኛል። አንተን እንጂ ምሳ አጋበዝም አልክ እንግዲህ። አይቅርብኝ። ባይሆን እሷን ላስጠናት። ቤላን አደራ ልክ እንደ ታናሽ እህት እያስጠናት። እሺ? ምንም አታውቅም። ገና ትንሽ ልጅ ነች። 20 ዓመት እንኳን አልሞላትም። አረ ችግር የለውም። በዚህ እንኳን አታስቢ። እኔም ልጅነት እንደሚያጠቃ ገብቶኛል። ጥሩ። የምሳው ነገር አስብበት። እሺ? ቆይ ግን እኔ የምልሽ ለምንድን ነው ማሰኝ? በቃ እኔም ደጋግሜ ነግሬያለሁ። ማንበብም ማጥናት የሚባሉ ነገሮች በፍጹም አልፈልግም። ቆይ እሺ ካላጠናሽ ካላነበብሽ እኔ የምጠይቅሽን ጥያቄ ካልመለሽ ፈተናውን ልታልፊ ታስቢያለሽ? አላስብም። ልውደቃ በቃ አልለፍ። ቆይ ይሁን የተማመንሽው ነገር አለ እንዴ? ማለቴ የሚያሳልፍሽ ምናምን። በቃ አላቀልህም። የራስ ጉዳይ እንደፈለግህ አስበው። አታስጨንቀኝ። በቃ ተወኝ። እንዴ ተወኝ? ቆይ ተወኝ ማለት ምን ማለት ነው? ገንዘብ የተከፈለኝ እኮ አንቺ ላስጠና ነው አይደል? ኦኬ ብር ነው ፍላጎትህ? አዎ ገንዘብማ እፈልጋለሁ። ገንዘብ የማይፈልግ ማን አለ? በቃ ስለዚህ እኔ ብሩን እሰጥሃለሁ። ማስጠናቱን ትተህ እኔ የምፈልገውን ታደርጋለህ። በፍጹም አላደርገውም። እሺ እኔ የማደርገው የመጣሁበትን ብቻ ነው። ማድረግ ካልቻልክ ትተህ መሄድ ትችላለህ? አትችልም። ምን ነው የተጨነቅክ ትመስላለህ?
አልተጨነቅኩም። ላስጠናሽ ብዬ እኮ ነው። እየገባሽ ነው አይደል? ግን ማስጠናሽ? አዎ በደንብ እየገባኝ ነው። አስጠናኝ። ሀይ፣ እንዴት ዋላችሁ? ጥናት እንዴት ነው? ጥሩ እየሄደ ነው። ያው እንደተነጋገርነው ሰዓት ጨምረን እያስጠናዋት ነው። እኮ ጥሩ ልጅ ነህ። በነገራችን ላይ እኔም ይህን ስላወቅኩ ቆንጆ ስጦታ ገዝቼልሃለሁ። ስሜትን ስለምታውቀው እርግጠኛ ነኝ ትወደዋለህ። እኔ ነኝ። አንተ ልጅ በቃ ትልቅ አደጋ ውስጥ ነው ያለኸው። እንዴት? እናትየዋ ሁሌ ቀን በቀን ስጦታ የምሰጠህ ከሆነ እናትዬ በምሰጠህ ስጦታ ደግሞ ልጅቷ የምትናደድ ከሆነ ሁለቱም ወደዋል ማለት ነው። ዛሬ እናትና ልጅ ላይ ያየሁት ስሜት አሳስቦኛል። የልጅቷ ግን በፍጹም መሆን የለበትም። አፈቀርኩ ብትል ለምን አፈቀርሽኝ አይሆንም ልትላት ነው አይደል? አዎ፣ ይቺ ሕፃን ልጅ አፈቀረችኝ ብዬ አልቀበልም። አይሆንም፣ ትልቅ አደጋ አለው። ወይ ግን የሆነ ምልክት ነገር አይተህባታል እንዴ ልጅቷ ላይ? የእናትየው በደንብ ገብቶኛል። የልጅቷ ግን አቀራረቧና አስተያየቷ የልጅ ስሜት ነው የሚመስለኝ እንጂማ በጭራሽ የፍቅር ሊሆን አይችልም። ፍቅር እንዳልሆነ እንዴት አወቅ? ልጅቷ የሆነ የጭንቀት ስሜት ውስጥ ነች። ምንም ምቾት አይሰማትም። ሳቅና ጨዋታ በጣም ናፍቋታል እና እኔ ስታገኝም በጣም ደስ ይላታል። ለዛም ይመስለኛል። እኔ ግን አይመስለኝም ጓዴ። ለማንኛውም ፈጣሪ ይርዳ። ትልቅ ወጥመድ ውስጥ ነው ያለው። የምን ወጥመድ ነው? የልጅቷ እውነት ከሆነ ስራውን ትቼ እቀራለሁ። በቃ አለቀ። ማን ያስገድደኝ? ኧረ እባክህ ማን ያስገድደኝ ስትል ትንሽ እንኳን አታፍርም? የምትኖረው የአባት ቤት መሰለህ እንዴ? የሁለት ወር የቤት ኪራይ አለብን። እኔ አንተ እንደመስ በጉጉት ነው የምጠብቀው። ካለበለዚያ ማሸባ ያባሩናል ከዚህ ቤት። ገባህ? ማማዬ ስጦታ መስጠት የደበረሽ እንዴ? ለምን ይደበረኛል? የሰጠችው እናት ያለች እንዴ? እሱማ ልክ ነሽ። በቃ ካልደበረሽ ተይው። ቆይ እማዬ አልገባኝም። ምን እንዳስብ ነበር የፈለግሽው? ምን እንድታስብ ያልፈለግኩ? መጠየቅ ልክ አልነበረም ማለት ነው። ከእናቴ ጋር ምን እያሰብክ እንደሆነ ልትነግረኝ ትችላለህ? እኔ ምን አስባለሁ? እኔ ምንም አይነት ነገር ሀሳቡም አስተሳሰቡም የለኝም። እሺ ታዲያ እሺ ለምን ስጦታ የምትሰጠኝ? ሌላ ለምን ሊሆን ይችላል? አንቺ ልጃቸውን ስለማስጠናላቸው ነው። እኔ ግን አይመስለኝም። ቆይ ግን ቤላ ምን እያሰብሽ ነው? እስኪ ንገሪኝ። ምን እያሰብኩ እንደሆነ አልገባክም? ይኸውልህ እኔ ደስታና ሳቅ የራቀኝ ሰው ነኝ። በልጅነቴ በጣም ብዙ ተጨንቄያለሁ እና አንተ ከመጣ በኋላ እኮ ነው ትንሽም ቢሆን ፈገግ ያልኩት እና እባክህ እሺ በለኝ።
አንተ ሰውዬ አሁንም አልሄድክም? ቆዝመህ ተቀምጠሃል። ተነስና ሂድ። አንተ ግን በጣም ትገርማለሽ። የቤት ኪራይ አሳስበው ነው አይደል ሂድ የምትለኝ? ይኸውልህ ሰውዬ እኔ የቤት ኪራይ ብር አሳስቦኝ አይደለም። ልጅቷ እኮ አንድ ፍሬ ልጅ ናት። በዛ ላይ ደግሞ አፍቅርሃለች። አንተ ደግሞ ቀረህባት። ስደውልላት አታነሳላት። በዚህ ነገር ተነሳስታ በኋላ ራሷ ላይ ነገር ብታደርግ እኮ ወደ አንተ ነው የመጣው። ገባህ? አንተ እውነትም እኔ በዚህ መልኩ አላሰብኩትም ነበር። እሺ እንደዛ ብዬ ነው። ቆይ ማፍቀሪ ጥፋት ነው እንዴ? አዎ ቤላ ጥፋት ነው። አንቺ እኮ ገና ልጅ ነሽ። ትምህርትሽ ላይ ነው ማተኮር ያለብሽ። ስለ ፍቅር ማሰብ የለብሽ። አይሆንም በቃ። አውቄ ሆን ብዬ ያፈቀርኩ ይመስላል እንዴ? ቆይ እሺ እኔ ምንድነው ማድረግ ያለብኝ? የማይጠቅምሽንና የሚጎዳሽን ነገር መሸሽ አለብሽ ቤላ። እኔም እኮ ለምን አፈቀርሽኝ እያልኩሽ አይደለም፣ ግን በቃ አንቺ ገና ሕፃን ልጅ ነሽ። አስበሽዋል ቤላ? በዚህ ሰዓት እኮ ስለ ፍቅር ማሰብ ከጀመርሽ ትሰናከያለሽ። ትሰናከያለሽ? እኔ እኮ ከተሰናከልኩ ቆይቻለሁ፣ ከወደኩ ቆይቻለሁ። አንተን ካገኘው በኋላ ነበር ነገሮችን እየረሳሁ የመጣሁት። አሁንም የምልሽን ስሚኝ። ፍቅር የሚባለውን ነገር እርሺው። እኔም ወንድምሽ ልሁን፣ ላስጠናሽ፣ አጥኚ፣ እናም ጥሩ ውጤት አምጪ። አየሽ ዩዲትዬ፣ የፈራሁት ነገር አልቀረም ሆነ። እኔ እኮ ግራ ግብት ነው ያለኝ። ቆይ ይሄ ነገር እርግጠኛ ነሽ ወይስ ጥርጣሬ ነው? ምንም ጥርጣሬ አይደለም፣ በትክክል ሆኗል። ይኸውልሽ ሌላው ቀርቶ ሲያስጠናት እንኳን አይኗን አይኑ ላይ ትክክል አድርጋ ልትወጣበት ምንም አልቀራትም። ይኸውልሽ አይኗን ከአይኑ ላይ መንቀላቅቷታል። ደግሞ በደንብ ከባድ ፍቅር እንደሰት በደንብ ያስታውቅባታል። በጣም ከባድ ነው። ቆይ እሺ እሱ ላይስ ምን አየሽበት? የሚወዳት ይመስልሻል? ሞኝ ነሽ እንዴ? ባይወዳት ነው እንዴ ታዲያ እዛ ተጣብቃ አብራ ውስጥ ታጠና ዝም ብሎ ይመለከታት? ይህን 2 ቀን አልመጣም ያልሽ ይመስሉኝ። አዎ አልመጣም። እሷን ባለመምጣቱ በጣም ተጨንቃ ስቃይ ላይ ነው ያለችው። እኔ ባለመምጣቱ በጣም ደስተኛ ነኝ። ነገር ግን ደግሞ ልጅ የሆነ ነገር እንዳትሆንብኝ ደግሞ ፈራለሁ። እኔም በመቅረቱ ደስ ስላለኝ አልደወልኩለትም። አይ እንግዲህ በቃ ከቀረ አይወዳትም ማለት ነው። ወይ ደግሞ የሆነ ነገር ብላ አስቀይመው ይሆናል የቀረው። ለነገሩ አንቺ ምን አስጨነቀሽ? ተገላገልሽ። የሚያስጨንቀኝማ አንደኛ በድጋሚ እንዳይመጣ፣ በሌላ በኩል ደግሞ የቤላ የሰሞኑ ጭንቀት ያስፈራል። በቃ የሆነ ነገር እንዳትሆንብኝ ፈራሁ። ልክ ነሽ፣ ጨንቃል። ከባድ ነው። አትምጣ ብለሽ ካስቀረሽም በጣም ከባድ ነው። ጁሪትዬ ወይ ካልሆነ ላስቀምጠው እንዴ? ላስደብድበው? እናቴ ቤት ድረስ ጎረምሳ ይዛ ትመጣ ነበር። ስትፈልግ ደግሞ እዛው ውጭ ታድራለች። ሲያሻት ደግሞ አብራት ያለውን ወንድ ተሸክሟት እዚህ ድረስ እንዲመጣ ታደርገው ነበር። ይህን ሁሉ እሷ ግን ስታደርግ እኔ ከቤት እንኳን እንደወጣ ታደርገኝ። ከትምህርት ቤት ቤት፣ ከቤት ወደ ትምህርት ቤት ብቻ ነው እንድመላለስ የምታደርገኝ። ይህንን ተው፣ የሴትም የወንድም ጓደኛ እንኳን እንዲኖረኝ አትፈቅድልኝ። ተወኝ ድንቁ፣ እኔ ውስጤ በጣም ብዙ ስቃይና ህመም ያለብኝ ሰው ነኝ። አይዞሽ በቃ ቤላ፣ በእናትሽ አታልቅሽ እሺ? ሳቅ፣ ደስታ፣ ፈገግታ በተጠማሁበት ሰዓት አንተ መጣ። ታውቃለህ እኔ እኮ አስጠኝም ሰራተኛም አልፈልግም እያልኩ እየመለስኩኝ ነበር። አንተን ሳይ ግን በቃ ማላውቀው ስሜት ተሰማኝ። ልቤ ለሁለት ተከፈለ። አይኔ ከአይንህ ይነቀላል። ያጣሁትን ሳቅና ደስታ ሰጠኸኝ። በቃ እናቴ እንዳትቀድመኝ ብዬ ነው እንደዚህ ያደረግኩት። ይኸውልሽ ቤላ፣ ምን መሰለሽ፣ አንቺን ደስ እንዲልሽ ከጭንቀትና ከድብርት ወጥተሽ አእምሮሽ ተቀይሮ በጥሩ ሁኔታ እንድታጠኝ ነበር እንደዚህ ያደረግኩት። ይገርምሻል፣ እንደምታፈቅሪኝ ራሱ ያወቅኩት የዛኔ ልትስሚኝ ስትሞክሪ ነበር። አሁንም ቢሆን ተረጋግተሽ ለማሰብ ሞክሪ።
ይኸውልህ ድንቁ፣ የምታረጋጋኝ እኮ አንተ ብቻ ነህ። ምን ነው ስዊቲ ጣል ጣል አደረግሽኝ እኮ እንደተበላቁ ምን ነው? እኔን ጣል ጣል አደረኩ እንዴ? አልታወቀኝም ነበር። እኔን ቤቢ እኔን ቅርታሽ። አረ ጠላትሽን እንዴ ደግሞ ምን ሆነሽ ነው? ፊትሽ ልክ አይደለም። አዎ ግን ደግሞ ትንሽ ችግር ነው። እኔ ፈተዋለሁ፣ ቀላል ነው። አይሆንም እንዴ ማይሆነውን እኔ እያለሁም አንቺ በጭራሽ አትፈችም። ንገሪኝና እኔ ልፍተው። ቤቢ ቀላል ነው አልኩህ እኮ። በቃ እኔ ቀላል አድርጌ ፈተዋለሁ። ፈለገ ብታቀዩማ እንደኔ አታቀዩም እንዴ? ለኔ ጫማ ክር እንደመፍታት ነው የምፈታው። ቀበቶ እንደመፍታት በይው ለኔ መፍታት። ንገሪኛው። እሺ ቤቢ የረሳሁትን አስታውስከኝ። ብሩን በአካውንት አስገብቼላለሁ። እሺ ይደርስ ነበር እኮ። ባይሆን አሁን ንገሪኝና በኋላ በሱ ብር ፈታ እንላለን። የጠየከኝን ብር እጥፍ አድርጌ እሰጥሃለሁ። አመሰግናለሁ ስዊቲ። እኔ ልታጠፍልሽ፣ እኔ እጥፍ ጥፍ ልበልልሽ። እስቲ ወደ ገደለው ግቢ። የሚፈታው ችግር አንድ ሰው በደንብ አድርገህ ዱቄት ስታደርግልኝ። ስለዚህ ከእናትሽ ቁጥጥር ውጭ የምትሆኙ ትምህርትሽ ላይ ትኩረት አድርገሽ በጥሩ ውጤት ዩኒቨርሲቲ ገብተሽ ስራ ይዘሽ ራስሽን ችለሽ ስትወጪ ብቻ ነው። ገብቶሻል አይደል ያልኩሽ? ቤላ አንቺ ልጅ ቆይ አሰሚም እንዴ? ደንቆሮ ነሽ? ይሄ ሁሉ ሰዓት ስመክሽ ቆይቼ አሁንም እዛው። ይኸውልሽ አሁንም የመጣሁት አሳዝነሽኝ ነው። እሺ ከዚህ በኋላ ድርሻለሁ። ምን ነው ታውቀዋለህ እንዴ? ታውቀዋለህ? ኧረ አዋውቀዋለሁ እንዴ። የት ነው የምታውቀው? ኧረ የትም አላውቀውም። አውቀዋለሁ አልከኝ እኮ። ዛቻ ነው ዛቻ። አውቀዋለሁ፣ አገኘዋለሁ፣ ደፋዋለሁ። በቃ ጥሩ። እሱ ነው ታናሽቴን ለማስጠናት ብሎ ገብቶ ጉድ ያረጋት። ምን ልጅሽን ማለቴ እህትሽን ጉድ ያረጋት ይሄ ነው? ገና 20 ዓመት ያልሞላትን እህቴን እንደዚህ ያረጋት። ለኔ ተይልኝ። ፊትሽንም እህትሽንም እንዳያርጌ ነው መቀጣቀጥልሽ። ምንድነው? ጸጥ ይበል እንዴ? እንደዛ ነው የምትፈልጊው? እንደዛማ ከሆነ ጥሩ አይደለም፣ ያስጠረጥረናል። ብቻ አንቺ ፍላጎትሽን ንገሪኝ። እንደ ዱቄት ይትነን ወይስ እንደ አቧራ ይብነን? እንደ በሶ ልጨብጠው? አንቺ ብቻ ምረጭ። አሽፍቲ ብቻ እግሩን ስብርብር አድርገውና ወደ እሷ ድርሽ እንዳይላርከው። ግን ድንገት በቃሬዛ ይመጣስ? በቃ ብቻ እንዳይሞት እንዳይድን አድርገህ ቅጥቅጥ አድርገህ ልቀቀው። አራዊ ቀጠቀጣል እንዴ? ለኔ ተይልኝ። አንቺ ብቻ ስራ ማስኬጃ ጨለውን አስገብልኝ እንጂ ሞራል ነኝ እኔ። አሁን ሂጂ ቅጥቅጥ ነው የማደርገው።
ወንድም አለም ይሄው እንደ ሀብታሞቹ ስፔሻል ቴካዌይ ልመጣ። ቆይ ዛሬ ደግሞ ምን ተገኘ? አረ የምግቡ ገርሞ ነው። የቤት ኪራይ ራሱ የ2 ወር ሲባል የ2 ወር ምን አላት የ4 ወር ነው እንጂ ብዬ በራሳቸው በአከራያችን አፍ አስከፍቼ በመላሳቸው ነው ቆጠር ያደረኩባቸው። ቆይ እኔ ያልገባኝ ነገር እንዴት ነው ዛሬ ሀብታም 40-50 ምናምን አገኘሽ እንዴ? አይ 40-50 መስሎ ነው አይደለም። እንግዲህ እነሱ ካልሆኑ እስከ ዛሬ ካየሁት ከነሱ ውጭ ገቢ ምንጭ የለም። አረ ተወኝ፣ እነሱን እኮ ትቼ ሳልፈልግ ሌላ ቢዝነስ አስጀመሩኝ። በነገራችን ላይ ይሄ ቀብዱ ነው፣ ሙሉ ክፍያ አይደል። ምን አይነት ስራ? ቋንጃ፣ ቁርጭምጭሚት፣ ጉልበት ዱቄት ማድቀቅ ይባላል። ምን? ሰው መምታትና ሰው መግደል ብቻ እንዳይሆን? አይ መግደል አይደለም፣ መስበር መሰባበር ነው። በላውን ከመሰባበር በፊት ምግብ ብላ፣ አቅም ያስፈልጋል። ማለት ለምን? ወደፊት ሊረዳ ይችላል። ተነስ። ትናንትና አልመጣም። ለዛ ነው ያልደወልኩልህ። ወይ እኔ ደግሞ ለቀጠቀጠው በባለ 4ቱ ፌሮ አዘጋጅቼ ተጠብቀው ነበር። ዛሬ ማታ ደውዬ ደሞዝ ክና ነው ስር ብዬ ጠራዋለሁ። ከዛ ሲወጣ ጠብቄ ቁርጭምጭሚቱ በቴስታ ማለቴ በፌሮ ዱቄት ማድረግ ልጅሽን ማለቴ እህትሽን አሰናክሎማ እንዴት ነው ቆሞ የሚሄደው? በል ተጠንቀቅ። በቃ እኔ ልሄድ። የሆነ የሥራ ማስኬጃ ነገር እኮ ያስፈልጋል እንዴ? ትናንትና ሰጠው አይደለም እንዴ? የትናንቱ ማኩ ለትናንትና ነበር። የዛሬው ደግሞ ትንሽ የዛሬ ያስፈልጋል። ስራውን እንደጨረስ ቀሪውን ብር ሰጣለሁ። አሁን ለጊዜ ተወሰነ ብር ልስጥህ። በቃ እንደዛ ይሻላል። የሰራህበትን ሳትወስድ በዛው ጠፋ። ልስጥ ብዬ ነው የጠራው። ትራንስፈር ልታደርግልኝ ትችይ ነበር፣ ግን ከአካውንት ያወጥቼው ነበር። በዛውም ላመሰግነው። ጥሩ ጊዜ አሳልፈናል። በነበረን ቆይታ አመሰግናለሁ። ይኸው ደሞዝ። አመሰግናለሁ።
ሄሎ ተዘጋጅ ወጥቷል። ድምፁን ሰምቼው ነበር። የት አለ? ቤላዬ እንዲያናገርሽ ጠይቄው ነበር። ነገር ግን አይኗን ማየት አልፈልግም ብሎ ጥሎት ሄደ። ጥሩ። በውሳኔ ግን እንዳትጸጸቱ። አንተ እና እኔን ቀጥቅጥ ተብለ በተሰጠ ብር ነው ያበላኝ። ሳውና እንዴ አሁን ደግሞ ቀጥቅጫለሁ ብዬ ቀሪ ገንዘቤን እቀበላለሁ። እሷ ግን የገዛ ልጇን ነው እህቴ ናት ብላ እኔ ማውቅ ይሰራላታል። አሁን ልደውልላት እንዴ? አታስነቃ። እቤት ስንገባ እደውልላታለሁ። እንደዛ ይሻላል። አይሻል? ነገሩ ሳትቀጠቀጥ በልታል። ምን አልባገም አንተ ቀብድ እንደው እባክሽ ልጄ ምንም ነገር አትወስኝ። አፈር ስበል የኔ ልጅ። እባክሽን ክፈቹና በሩን እናውራ። የፈለግሽ ነገር አደርግልሻለሁ ልጄ። እየሰማሽኝ ነው? ድንቁ ካላመጣሽልኝ ሌላ ምንም ነገር ብትይኝ አልሰማሽም። ድንቁን ብቻ እንድታመጪው ነው የምፈልገው። አለበለዚያ አሁን ያዝኩትን መድኃኒት ጠጥቼ እሞትልሻለሁ። ምንም ችግር የለም አመጣዋለሁ። አንቺ ብቻ ምንም ነገር እንዳትወስኝ እሺ? አሁን ይዤው እመጣለሁ። ጠብቂኝ አደራ። ምንም ነገር እንዳትወስኝ። ምንድን ነው የምትነግረኝ እንዴ? ሴትዮዋ አውሬ ነች እንዴ? እኔ ራሱ ቤላ ስትነግረኝ ማመን ነበር ያቃተኝ። በጣም ነው ያሳዘነች። በጣም ቆይ አንተ ልጅ እውነቱን ንገረኝ፣ ወደሃታል እንዴ? ሄሎ ምን? እሺ መጣሁ። ምንድን ነው አትናገርም እንዴ? ቤላ ልጄ ዶክተር እንዴት ነች? እንዴት ሆነች? ተረጋጉ። በደህና ሁኔታ ላይ ያለችው። ዶክተር መግባት እንችላለን? አትችልም። ባይሆን ድንቁ የሚባል ልጅ ካለ አስገባልኝ ብላኛለች። እኔ ነኝ ድንቁ ማለት? እንዴ ዶክተር እኔ እኮ እናቷ ነኝ። ለምንድን ነው እሱ የማልገባው? ትንሽ ረጋ ትበልና ላስገባሽ እሞክራለሁ።
ቆይ ግን እንዴት እንደዚህ ታደርጊያለሽ? እንደዚህ ለማድረግስ ድፍረቱን ከየት ነው ያመጣሽው? በቃ ሁሉም ነገር ያስጠላኝ። ሰው እኮ የሚኖረው ተስፋ ሲኖረው ነው አይደል? እኔ ግን ተስፋ ሳይኖረኝ በጣም ብዙ ጊዜ ኖሬያለሁ። አሁን ግን ሁሉም ነገር ስላስጠላኝ ነው ይህን ውሳኔ ወሰንኩት። እሺ ቆይ አንድ ነገር ሆነሽ ቢሆንስ? በጣም እኮ ነው ማፈቅርሽ። እኔም እኮ በጣም ነው ማፈቅር፣ ግን በቃ ሁሉም ነገር ጨለማ ሆኖ ታቂ። ከዚህ በኋላ ሁሌም ከጎንሽ ሆናለሁ። እሺ እስከ መጨረሻው። ሲሄድ የነበረበት መንገድ ትክክል እንዳልሆነ አወቅኩ። ልጄንም በእኔ መንገድ ካየሽ ብዬ ያስጨነኳት ነበር። ለምን ዳርጊያታለሁ። እኔም ማረፌ ልጄን እንደማሳደግ ወጣት ለመሆን ወጣት ወንድ እየፈለግኩ ለመተኛት እንደ ጥሩ ነገር መቁጠሬ፣ በማያስደስት ነገር መደሰቴ ለካ ስህተት ነበር። የሚያስፈልገኝ ትቼ የማያስፈልገኝ ሳሳድድ ነበር። ትላንትን ዳግም ዞሬ ላላስበው ጥዬ አልፌያለሁ። ዛሬ ሌላ አስቴር ነኝ። በጣም ደስ ብሎኛል አስቱዬ። የእውነት እኔም ስፈልግ የነበረው ለውጥ ይሄንን ነበር። ምን ላድርግ? ወድጄ አልነበረም እንደዚህ ሆንኩት። ያኔ በቤላ እድሜ እያለሁ ልጅነት ይሁን አላውቅም፣ ብቻ አላውቅም፣ ከመማር ይልቅ ላይፍን ማየት መረጥኩኝ። ከአጉል ተማሪዎች ጋር ገጥሜ ልጅነቴን አበላሸሁት። የዛን ጊዜ ለእኔ ወንድ መቀየር ጀብድ መስሎ ነበር የሚታየኝ። በዛ መሀል ግን ቤላ ሳይታሰብ ተረገዘች። ከማን እንዳረገዝኩኝ ያወቅኩኝ፣ ግን ልጁ ካደኝ። ከዛ በኋላ እንደምንም በአያቴ እገዛ ወለድኳት። ብቻ ምን አለፋሽ ብዙ ነገር ነው የተበላሸብኝ። በዛ ሰዓት ትምህርቴን እስከማቆም ድረስ እና ቤላ እንደዚህ ሲቆጣጠራት የነበረው በትንሽ ነገር እንዳትሸወድብኝ ብዬ ነበር። አሁን ሁሉም ነገር አልፏል። ከዚህ በኋላ አዲስ የሆነ ህይወት መጀመር ነው። ተመስገን። አሁን በጣም ደስተኛ ሆኛለሁ። ለዚህ ሁሉ ምክንያት ደግሞ ድንቁ ነው። እሱ ወደ ህይወቴ ከገባ ጀምሮ ነገሮች ሁሉ ተቀይረዋል። ህይወቴ ወደ ደስታ መጓዝ የጀመረችው እሱ አስጠኝ ሆኖ እዚህ ቤት ከመጣ ጀምሮ ነው። እናቴም ብትሆን ልክ ባልሆነ መንገድ እየተጓዘች እንደነበረ ገብቷት አሁን በትክክለኛ መንገድ እየተጓዘች መሆኑን ሳይ በቃ ይበልጥ ደስተኛ ሆኛለሁ። አሁን እናቴ እኔ ልክ እንደምፈልጋት አይነት እናት ሆናለኛለች። በፊት ዝም ብሎ ይከፋኝ እንዳልነበር በቃ አሁን ዝም ብዬ መደሰት መሳቅ ሆኗል ስራዬ። ብቻ ለሁሉም ነገር ተመስገን ተመስገን።